የአርትስ ቴሌቪዥን የሐሳብ ንባብ ፕሮግራም ተመልካቾች እንደምን አላችሁ? ዛሬ ከሰሜን ኢትዮጵያ አንድ በጣም በኢትዮጵያ እና በምስራቅ አፍሪካ ፖለቲካ ላይ ከወጣትነቱ ጀምሮ ከአባቱም ከአያቱም ጀምሮ በፖለቲካ ውስጥ ተሳትፎ ሲያደርግ የነበረ አንድ ጥቁር እንግዳ ይዤላችሁ እቀርባለሁ። ይዤላችሁ የምቀርበው እንግዳ የደጃዝማች ተድላ ባይሩ ዕቁቢት የመጀመሪያ ልጅ የመጀመሪያም ብቸኛም የኤርትራ ሕዝብ ምክር ቤት የመረጣቸው ቺፍ ኤግዚኪቲቭ የነበሩት የእሳቸው ልጅ ነው። ቤተሰቡ በፖለቲካ ትግል ውስጥ በኤርትራ ሲግኒፊካንት የሆነ አስተዋጽኦ አለው። የዛሬ ንግግራችን ግን የሚያተኩረው በ2016 ዓ.ም በሬድሲ ፕሬስ የታተመው ኤሪትሪያ ኤንድ ኢትዮጵያ ኤ ፍሮንት ሮው ሉክ አት ኢሹስ ኦፍ ኮንፍሊክት ኤንድ ዘ ፖቴንሻል ፎር ኤ ፒስፉል ሬዞሉሽን የሚል ነው። ይሄ መጽሐፍ ብዙ ኢትዮጵያውያንና ኤርትራውያን ሊያነቡት የሚገባ በኢትዮ ኤርትራ ፖለቲካ ግንኙነት ላይ ወይንም በኢትዮጵያ እና በኤርትራ ፖለቲካ ላይ ማጥናት ለሚፈልጉ ሶሲዮሎጂስቶች፣ ሶሻል አንትሮፖሎጂስቶች፣ ሂስቶሪያንስ ኤንድ ኢቭን ሳይኮሎጂስቶች ሊያነቡት የሚገባ ጥሩ መጽሐፍ ነው ብዬ አምናለሁ። ይህንን መጽሐፍ የላኩልኝ ዘወትር ሁሌ ስማቸውን ሳላነሳ የማላልፋቸው የሬድሲ ፕሬስ ባለቤት አቶ ካሳሁን ቸኮል ናቸው። ባለፉት 7 ዓመታት በሬድሲ ፕሬስ እና በአፍሪካ ወርልድ ፕሬስ የሚታተሙ መጽሐፍትን ዘወትር ይልኩልኛል። አቶ ካሳሁን ቸኮል ይህን መጽሐፍ የሚልኩልኝ ለእኔ በግል ለኤልያስ አወቀ ሳይሆን በሚሊዮን ለሚቆጠሩ የአርትስ ቴሌቪዥን ተመልካቾች መጽሐፉን እያነበብኩ የመጽሐፉን ጸሐፊዎች ቃለ ምልልስ እያደረግኩ የነሱን አድሬስ ለማድረግ ስለሆነ ለነሱ በሚሊዮን ለሚቆጠሩ ሰዎች የሚቀርብ ስጦታ ነው። ጋሽ ህሩይ As you know, our struggle for the past 10 years was going on without any specific political, military, or organizational programs. The content of the program, and the most important content of that, is that brings the masses of the Eritrean people closer to the revolutionary organization which is the Eritrean Liberation Front. ውድ ጊዜህን ሰውተህ በቶሮንቶና በስቶክሆልም ሰዓት ልዩነት ይህን ቃለ ምልልስ ለማድረግ በመፍቀድ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ተመልካቾቻችን ስም ከፍተኛ ምስጋናዬን ከአንገቴ ዝቅ ብዬ ማቅረብ ፈልጋለሁ። ይህን ቆንጆ ሰላምታ እኔም በበኩሌ በክብርና በብዙ ደስታ የምቀበለው ነው። በተመሳሳይ እኔም እያመሰገንኩ ባርኔጣዬን ማውለቅ ይገባኝ ነበር፣ ግን የራሱ ምስጢር አለው። እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ ወደ ፕሮግራማችን ከመግባቴ በፊት በዚህ በሐሳበ ንባብ ፕሮግራም ላይ ብዙ ኢትዮጵያውያን፣ ኤርትራውያን፣ በምስራቅ አፍሪካ ላይ ያሉ ሶማሌም፣ ኬንያም፣ ሱዳንም፣ ጅቡቲያውያንም መጽሐፍ ቢጽፉ በተለይ በየሙያ ዘርፋቸው በፖለቲካ ውስጥ ያሉ ሰዎችን የማስተዋወቅ አንዱ ዓላማ ነው። በዚህ ምክንያት ኩሽ ኤንድ ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገድ በዶክተር ግርማ አጉቸው ደመቀ ተጽፎ በሬድሲ ፕሬስ አማካኝነት የተከፋፈለውና የታተመው መጽሐፍ አሁን በቅርቡም ኢትዮጵያ ውስጥ በጃፈር መጽሐፍት ቤት ታትሞ ለስርጭት በቅቷል። ዶክተር ግርማ አጉቸው ደመቀ በስነ ልሳን የዶክትሬት እና በመረጃ መረብ ደህንነት የማስተርስ ኦፍ ሳይንስ ዲግሪዎች አሉት። በቅርቡ በአማርኛ ካሳተማቸው ስራዎች መካከል ቋንቋና ነገር በኢትዮጵያ፣ የኢትዮጵያ ሕዝብ ማንነትና ቅድመ ታሪክ ከቋንቋ አንጻር ቅጽ 1 2018፣ ቋንቋና ነገር በኢትዮጵያ ቅጽ 2 2018 እና የኢትዮጵያ ዘመን አቆጣጠር 2016 ይገኙበታል። ይህንን መጽሐፍ መነበብ ያለበት ነው። ብዙ ኢትዮጵያውያን ኤርትራውያንም እንዲሁ ይህንን መጽሐፍ ማንበብና ከሼልፋቸው ላይ መቀመጡ ለጋራ ታሪካችን ግንዛቤ፣ ለወደፊት ለሚኖሩን ፖለቲካዊ ውይይቶች ማንነትና ታሪካችንን ፍለጋ ላይ ትልቅ አስተዋጽኦ አለው። እርግጥ
ያው እንግዲህ የኔም ያንተም ወዳጅ ነው፣ ባለሙያ ነው ዶክተር ግርማ። ያው አንዱም ራሱ እርግጥ ያንተንም ስራ እንግዲህ በቀጣይ እንደዚህ የምናስተዋውቀው ነው የሚሆነው። ምናልባት እንግዲህ ተመልካቾቻችን በኢትዮጵያ ፖለቲካ ከ1960ዎቹ ጀምሮ ከቀዳማዊ ኃይለሥላሴ ዩኒቨርሲቲ ኮሌጅ ጀምሮ በአውሮፓ የተማሪዎች ማህበር ላይ በሊቀመንበርነት በተሳታፊነት በጀብሃ ውስጥም እንዲሁ በፖለቲካ ኃላፊነት በፖለቲካ ቢሮ ኃላፊነት ከፍተኛ አስተዋጽኦ ያደረገ የአንድ ኤርትራዊ ታሪክ ነው የምነግራችሁ። ይሄ ታሪክ ወደፊት ለታሪክ የሚቀመጥ በመሆኑ የሚመለከቱት ወጣቶች ታሪኩን ከምንጩ እሱ ኢንዶርስ ያደረገውን ታሪክ መስማት አለባቸው ብዬ ስለማምን ነው። የመጀመሪያው የኤርትራ የተመረጡ ቺፍ አስተዳዳሪ ልጅ ነው። የአቶ ባይሩ ዑቁቢት የልጅ ልጅ ነው። አቶ ባይሩ ዑቁቢት የአዲስ ኪዳንና የመናኝ ጉዞ በሚል ዘ ፒልግሪምስ ፕሮግረስ ባይ ጆን ቡኒያን ኢንቱ ትግርኛ ወደ ትግርኛ የተረጎሙ ናቸው። በአማርኛም ተተርጉሟል። ይሄ መጽሐፍ ፖፕላር መጽሐፍ ነው። የመናኝ ጉዞ በሚል ነው። አቶ ህሩይ ተድላ የኢትዮጵያ ተማሪዎች እንቅስቃሴ በሊቀመንበርነት በአውሮፓ በ1966 እንደ ፈረንጅ አቆጣጠር መርቷል። ከ1967 ዓ ም ጀምሮ የኤርትራን ሊበሬሽን ፍሮንት በመቀላቀል የመጀመሪያ ቫይስ ፕሬዚደንት እና የፖለቲካ ቢሮ ኃላፊ ሆኖ ከ1971 እስከ 1975 ዓ ም ድረስ አገልግሏል። አቶ ህሩይ ተድላ የኤርትራ ዴሞክራቲክ ሙቭመንት ከ1977 እስከ 1991 ድረስ ሴክሬታሪ ጀነራል በመሆን አገልግሏል። ይህም እንግዲህ አንድ ለኤርትራ ነፃነት ትግል አስተዋጽኦ ያደረገ አንድ ድርጅት ነው። በዛም ላይ የኤርትራ ፓርላመንት በመጀመሪያዎቹ የነፃነት ዓመታት ላይ ተሳታፊ የነበረ ነው፣ ወይም የፓርላማ አባል ነበር። ከዛም በኋላ የመጀመሪያ የኤርትራ ኮኦፐሬቲቭ ፓርቲም እንዲሁ ኢሌክትድ ኃላፊ ሆኖ አገልግሏል። አቶ ህሩይ ተድላ እንግዲህ የ13 የኤርትራ ተቃዋሚ ፓርቲዎች ኖውናስ ኤሪትሪያ ናሽናል አሊያንስ ከ2002 እስከ 2005 ዓ ም ድረስ ሴክሬታሪ ጀነራል ሆኖ አገልግሏል። አቶ ህሩይ ተድላ እንግዲህ ከፍተኛ አስተዋጽኦ አቅርቧል። በዚህ በተማሪም እንቅስቃሴም በምስራቅ አፍሪካም ላይ እንዲሁ። አቶ ህሩይ ተድላ የፒኤችዲ ጥናቱን ጨርሷል በፖለቲካ ሳይንስ እና በኢንተርናሽናል ሪሌሽንስ ከስቶክሆልም ዩኒቨርሲቲ። ያው አሁን ከረንትሊ የኤርትራ ኮንግረስ ፓርቲ ቸርማን ነው። ይሄ እንግዲህ ከብዙ ኦዥኒክ ከሆነው ውቅያኖሳዊ ከሆነው የስራና የፖለቲካ ልምዱ ለዚህ ፕሮግራም ሲባል በቁንጽል የቀረበ ነው። ጋሽ ህሩይ አንቱ እያልክ ልቀጥል ወይንስ አንተ እያልኩ ልቀጥል? እንደው ያንተ ፈቃድ እንዴት ይሆን? በፍጹም አንቱ ብለህ ሀሳብ ስላቀረብክ በጣም አመሰግናለሁ። እኔ ግን ታጋይ ህሩይ ብትለኝ ታጋይ አቶ ቀርቶ ታጋይ ህሩይ አንተ ብትለኝ በጣም ደስ ይለኛል። እሺ፣ እግዚአብሔር ያክብርልኝ። ስለፈቀድክልኝ አመሰግናለሁ። አንተንም ያክብረው። አሜን። አብሮ ያክብረን። ታጋይ ህሩይ ተድላ ባይሩ ዑቁቢት ማን ነው? ቤተሰቡስ ያደረገው በኤርትራ ውስጥ ከፍተኛ እንቅስቃሴ በማድረግ የዘመናዊት ፖስት ኮሎኒያል እና ፕሪኮሎኒያል በነበረው የኤርትራ ታሪክ ውስጥ ይሄ ቤተሰብ ታሪኩ የጎላ ነው። እስቲ ከሱ ጀምረን የአያት የቅድመ አያትን ታሪክ ጀምረን እንጫወት። እሺ፣ ከፈቀድክልኝ አንድ ያልተጠቀሰች ነገር አለች፣ ልጥቀሳት? እባክህ ጥቀሳት ጋሽ። እሷ ደግሞ ቻተም ሃውስ የሚባለው ትልቁ ስትራቴጂክ ስታዲዝ ላንደን፣ እዚያ ፎረን ሚኒስተርስ ብቻ ነው በአብዛኛው ጊዜ ማለት ነው የሚጋበዙት። እዚያ የኮንፍሊክት ሬዞሉሽን ተማሪ ስለሆንኩ እንደዚሁም ደግሞ የኔ ስራ ግንዛቤ ውስጥ ገብቶ ተጋብዤ ሀሳቦች አቅርቤያለሁ፣ ወረቀትም አቅርቤያለሁ። ማንም ሰው ቻተም ሃውስ ገብቶ ደግሞ ያንን ስፒች ማየት ይችላል። አመሰግናለሁ ታጋይ ህሩይ፣ አመሰግናለሁ ለማስተካከያው። እሺ እንግዲህ እስቲ ማን ነው ብለህ ከቤተሰብ ታሪክ ጀምሮ። በነገርህ ላይ ይሄ መጽሐፍ ሲጻፍ ነን ፊክሽን ይሁን እንጂ ክሬቲቭሊ የተጻፈ በጣም በፈጠራ የተሞላ የሚነበብ ምስል ከሳች አላቀውም። አሁን ኤርትራ እና ኤርትራ አካባቢ ያሉትን ነገሮች በግልጽ ያሳየኝ ነው። እስቲ እኔንም እንደው እንደማረከኝ ተመልካቾች ይማረኩ ዘንድ
በዛው አገላለጽ በጣም ነው የማመሰግነው። እንግዲህ ስዕሉ የትንሽ ህዝብ የኤርትራ ህዝብ ከዚህ በፊት የአማሴን ህዝብ ተብሎ ይጠራ ነበር። ምክንያቱም ሃም ሴም ስለሆነ ከዚያ የተወለደ ስም ነው። ብዙ ጊዜ የአጎቶቻችን ሰዎች ጎረቤቶች እንደ ትግራይ ሐማሴን ብሎ ነው የሚጠሩን። እንዲሁም ደግሞ አማርኛ ተናጋሪዎች ሳይቀሩም እንዲያ ብሎ ነበር የሚጠሩን፣ በተለይ ጎንደሬዎች። ከዚያ የባህረ ነጋሴ አገር ነው የሚተዳድረው ደግሞ በሕግ እንዳባ የሚባለው ነው። እንደ ካስትመሪ ሎው መሆኑ ነው። እንግዲህ ይህንን በኋላ እንመጣበታለን። ኢን ኮንትራስት ኢን ኮምፓሪዝን የነገስታት ታሪክ የሚባለው ማርጀሪ ፔራም አጉልታ የጻፈችው መጽሐፍ መጽሐፉ በጣም ታላቅ ስለነበር ደግሞ ዴም ማርጀሪ ፔራም ተብላ እንደ ሰር መሆኑ ነው ተብላ የተጠራችበት ስራ ነው። እንግዲህ እናንተ ወንድሞቻችን ኢትዮጵያውያኖች በነፃነት ነው ያደጋችሁ፣ አባቶቻችሁን በነፃነት ነው። እኛ ግን ከአያቶቻችን ጀምረን የጣሊያን ኮሎኒ ነበር። ይህ ኮሎኒ ደግሞ በጣም ጨካኝ ስርዓት ነበር። ሌላ ይቅርና ኮሎናይዝ አድርጎን ጨፍጭፎን ሳይበቃው ጣሊያንኛ እንዳንማር ትምህርትም እንዳንማር ከአራተኛ ክፍል በላይ እና እንግዲህ ኮሎናይዝ አድርጎን ሳይበቃ በተርጓሚ ነበር ከኛ ጋር የሚናገረው እና አንድ ቱርጁማን ወይ ተርጓሚዎች የሚባል ክላስ ተፈጠሩ። እንግሊዞች ለምሳሌ ይጓጉ ነበር ቋንቋቸውን እንዲያስተምሩ አፍሪካ ውስጥ ለምሳሌ፣ እንደዚሁም እንግሊዞች። ይሄ ጣሊያን ግን ከ1923 ጀምሮ ፋሺስቱ ሙሶሊኒ ነው የመጣው። የናዚዝም ጓደኛ እንዲያውም ያበረታታው የሀሳቦቹ የናዚዝም ምንጭ ሀሳቦች ከዛ ከፋሽዝም ነው የተወለዱት። እና እኛ ኤርትራውያኖች ልክ ጣሊያኑ እንደመጣ በስማችን አንጠራም ነበር። ብዙ ጊዜ በጣሊያን ጊዜ እንኳን እንዲያው ደህና ነበር እንዲህ ነበር የሚሉ አንዳንድ ሰዎች አገኛለሁ። እንዴ አባትህ እኮ በስሙ አይጠራም ነበር፣ እናትህም ደግሞ በስሙ አትጠራም ነበር። አንተ ገብሩ ነው የምትባለው አባትህ፣ እናትህ ደግሞ ለቴ ነው የምትባለው። ኤርትራ በሙሉ ለቴ ገብሩ እየተባሉ ነበር የሚጠሩት። በአንድ የጋራ ስም ማለት ነው። የተጸውዖ ስም ሳይሆን በጋራ ስም ኮመን ኔም ያለ የለም። ሁሉ አበሻ ገብሬ ነው። ሁሉ ገብሬ። የኔም አባት ገብሬ ነው። የኔም አያት ገብሬ ነው። እናቴም ለቴ ነች። የእሷ እናትም ለቴ ነች። እንዲህ አይነት ንቀት በሰው ላይ ታይቶ አይታወቅም። እሱ ብቻ ሳይሆን ሙሶሊኒ ከመጣ በኋላ ይሄ አፓርታይድ የሚባል ነገር ስርዓቱ ደቡብ አፍሪካ የነገሰ መጀመሪያ እኛ ጋር ነው የተሞክረው እና የአስመራ ከተማ የጣሊያኖች ሰፈርና የአበሻ ሰፈር ፓርቴ ኢንዲጂነስ ፓርቴ ኤውሮፔዮ ኢታሊያኖ መሆኑ ነው። እንግዲህ አስበው ለስራ ሲሄዱ የተወላጁና የጣሊያኑ ሰፈር የተለያየ ነው በጣም። እኔ ለምሳሌ እስካድግ ድረስ ፈረንጅ አይቼ አላቅም። ሚስዮኖች እዚያ ወንጌላዊት ቤተክርስቲያን የሚያስተምሩን ከስዊድን የመጡ ነበር ማየው። ጣሊያኖ አይቼ አላቅም። ኢታሊያኖ መሆኑ ነው እንግዲህ። ጣሊያኖ በትግርኛ አይቼ አላቅም።
አምስተኛ ክፍል እስክጨርስ ድረስ እና በእንግሊዝ ጊዜ ነው ተማሪ ቤት የገባ ነው። እንግሊዝ አንድ ነገር እንደው ሁል ጊዜ የምናመሰግነው ምንድን ነው? የትምህርት እድል ከፈተ እንላለን። እርግጥ ነው ደግሞ ከፍተዋል። እና በጣም ብርቱ የሆኑ ኤርትራውያን አባቶች እንደ ይስሐቅ ተወልደ መድኅን፣ የብላቴንጌዳ ኤፍሬም ወንድም ናቸው። አሌክሳንድሪያ ተምረው ከዚያ በኋላ ደግሞ ቤይሩት ለዩኒቨርሲቲ ጥናት የሄዱ ናቸው። እንግዲህ መጀመሪያ በስዊድኖች ደንብ ኪንደርጋርደን የሚባል ነገር ነበር። የአምስት ዓመት 6 ዓመት ስንሆን እዚያ ለመጀመሪያ ጊዜ ትምህርት ቤት ሄድን። እዚያ ትንሽ ፊደል አስተማሩን፣ ቁጥርም ትንሽ አስተማሩን። በእርግጥ እንደው ህይወቴ በሞላ የምወደው ደግሞ ሃው ቱ ቴል ስቶሪ ደግሞ ተማርን። በኋላ ካደግን በኋላ ሃው ቱ ራይት ናራቲቭ ሆነ። እንግዲህ ተለወጠ። መሰረት ሆነ። ሃው ቱ ራይት ናራቲቭ። ዋናው ነገር እንግዲህ ወንጌላዊት ቤተክርስቲያን የትምህርቱ ሲስተም ስትጀምር መሰረቱ መጽሐፍ ቅዱስ ወይ ቅዱስ መጽሐፍ ነበር። እሱ ደግሞ እንግዲህ ሊሰብኩን አይችሉም፣ ምክንያቱም ለሕፃን አትሰብክም። ግን እንዲያስታውስ ግን ትገፋዋለህ። አጥንቶ ካልመጣ ይንበረከካል። ይህ ሕፃን ልጅ ሊቆስል ይችላል። ሳይወድ ሜሞሪ የሚባለውን ነገር ዴቨሎፕ ያደርጋል እና በዕድሜም ሲገፋ ከአልዛይመር የሚሉት በሽታ ሊድን ይችላል ማለት ነው። እሱም አንድ ሌላ መንገድ ነው። እዚህ ጋር ግን አንድ ነገር ወደ አእምሮ የመጣ ለምሳሌ ፕሮ ኢታሊያን ፓርቲ ነበረ ኤርትራ ውስጥ እና ይሄ ፕሮ ኢታሊያን ፓርቲ እንደዚህ ያደረገውን የአፓርታይድ ስርዓት የጀመረን የጣሊያን መንግስት ከ4ኛ ክፍል በላይ እንዳይማር የወሰነን ሰፈር ለይቶ በጣም ስትራቲፋይድ ነገር አድርጎ የለየውን ጣሊያን ይሄንን ቅኝ ግዛት በመኩራት ዋትኤቨር ፖለቲካል ሪዝን ቢኖራቸው እንዴት የፕሮ ኢታሊያን ፓርቲ ኤርትራ ውስጥ ሊከሰት ቻለ? ትልቅ ጥያቄ ነው። በቦታው ብንወያይበት ይሻለናል ይመስለኛል። በጣም ጥሩ። ስለ ኤርትራ ፖለቲካ ፓርቲ ስናነሳ አነሳዋለሁ። ምክንያቱም እንደዚህ ትንሽ ሳስብ ነበረ። እንዲህ ኤርትራውያኖች ኢትዮጵያን ስለጠሉ ነው ወይ የሚባል እንግዲህ ጥያቄ ውስጥ ተቀርቅሯል። አየህ፣ ለዚህ ነው እንግዲህ ትንሽ ቆይታ እንደው ጠላት አስወደደኝ የሚል ነገር አሁን እንደገለጽከው እሱ በዚህ ደረጃ እንደዚህ ንቆና አዋርዷቸው ይሄንን ደግሞ እንደገና የሚደግፍ ወገንተኝነት ለብቻ አንስተን ልንወያይ እንችላለን። እሱን ምክንያቱም የገዛው እንግዲህ ጣሊያኖ ኢታሊያኖ መሆኑ ነው። ኢታሊያኖ 50 ዓመት ነው የገዛው። 50 ዓመት ነው። በ50 ዓመት ውስጥ የሙሶሊኒን ዓመቶች ግምት ውስጥ አስገብተን 20 ዓመቱን ማለት ነው። ምን ያህል የጭንቅላት ድብደባ እንደወረደበት በኤርትራዊ ላይ ማሰብ አለብን ማለት ነው። አብሶሉትሊ። እቁቢት ቤተሰቦች አመፀኛ ናቸው። በቅንፍ ውስጥ በኤርትራ ውስጥ በጣም ብዙ ለውጥ አምጥተዋል። ለምሳሌ የባይብል ሪደርስ ሙቭመንት ነበር እና በኤርትራ ውስጥ ኤቫንጀሊካልን ይህንን የወንጌላዊ ሚስዮንን ለማስፋፋት ከትራዲሽናል ካቶሊክ እና ኦርቶዶክስ ባፈነገጠና በተለየ መንገዱ ብዙ ነገር አድርገው ነበር። ለዚህም ምስክር እንግዲህ አንዱ አያቶት በኋላም ደጃዝማች ተድላ ነበሩ። እንዴት ነው ይሄ ከማህበረሰቡ ያፈነገጠ አቋም ላይ በብዛት ያ ቤተሰብ የሚሳተፈው? አሁንም እንግዲህ ታጋይ ህሩይ ድረስ የደረሰ አፈንጋጭነት ይታያል። እስቲ በሱ ላይ እንቀጥልና በኋላ ትንሽ አስፍተን ልናገርበት ይቻላል። ግን እንደሚመስለኝ ይሄ ትልቁ ግራንድ ኮንስቲቱሽን ብዬ የምጠራው የጠቀስኩት
ታላቁ ሕገ መንግሥት አዎ እሱ በሁለት ነገር ጥልቅ የሆነ ኢንፍሉወንስ በኤርትራውያኖችም ላይ ነበረ፣ አልጠፋም። እሱም ደግሞ ነፃ ህዝብ ነው ሀበሻ። ከእናንተ ከፈረንጆች በፊትም ሃይማኖት ነበረን። እናንተ ከእኛ አትበልጡም፣ እኛም ከእናንተ አናንስም። አንዳንድ ነገር ደግሞ ከእናንተ በላይ ነን። እሱም ደግሞ ኮሎናይዝ አድርጋችሁ ሰውን መግዛት አትችሉም። ሊቢያ ሄዳችሁ ሲያቅሳችሁ ኑ ኤርትራውያኖች የእኛ ወታደሮች አሽከር መሆኑ እንግዲህ አስካሪ እንደ አሽከር መሆኑ በአረብኛም እንደዚሁ ነው። ኑ ባካችሁ ተዋግታችሁ የእኛን ግዛት እንዲጠና አድርጉ። ሶማሊያም ደግሞ ኮሎናይዝ አድርጋለሁ ብሎ ሶማሊያ ሲሄድ ደግሞ ያቅተዋል። ሶማሌው ቆሻሻ ፈረንጅ አንተ እንዴት ልትገዛኝ ብሎ ሲዋጋው ኑ ኤርትራውያኖች ሶማሊያን ደብድቡ ይላቸዋል አስከሪ። የትሬንታችንኬ ውጊያም እንግዲህ ወረራ ኢትዮጵያ ላይ ሲደረግ ማለት ትንሽ የማይባል ቁጥር ኤርትራውያኖች ኢጣሊያ ሰራዊት ተከትበው ነበር የተዋጉት እና ይሄ ባንዳ የሚባል ነገር በተለይ ትልቁ ውጊያ ጎጃም ውስጥ ነበር የሚካሄደው። በተለይ በኤርትራውያንና ጣሊያን አይዋጋም፣ በኤርትራውያንና ጎጃሞች ሀርበኞች በኢትዮጵያውያን ማለት ነው። አዎ በኤርትራና በኢትዮጵያውያን መካከል ጎጃሞች እኛ በኋላ እንወጣበታለን። ኤርትራውያኖች ሲያዩ ያለፈውን ውጊያዎች ያለፉትን ውጊያዎች ያስታውሱ ነበር እና ለመጀመሪያ ጊዜ ስፍሬ መኮንን ተማሪ ቤት ውስጥ ባንዳ ሲሉ እናንተን ከኤርትራ የመጣችሁትን ተማሪዎችን ነው? አዎ እዚያ ነው የሰማሁት። ምን ማለታቸው ነው እንል ነበር። አሁን እንግዲህ በኋላ እንደርስበት ይሆናል። ግን የመጀመሪያውን ጥያቄ ለውይይት ያቀረብከው እንድመልስ የአስከሪ ስራ ለጣሊያን ከጣሊያን በታች ሆኖ መዋጋት ብዙ ኩራት የሰጣቸው አይመስለኝም። እንዴት እንዴ አገልጋይ ተዋጋ ሲለኝ እዋጋለሁ፣ ለአገሬ ሳይሆን ለወገኔ ሳይሆን ለጣሊያን ነው ብሎ እንዲያው ራሱን ትንሽ ምናልባት ዝቅ ለማድረግ ይገደድ ነበር። ጣሊያኑም አውቆ ነው። ምክንያቱም ማርቲኒ ያኔ መጀመሪያ ጎቨርናቶር ሲሆን ፕሮፌሰር ተከስተ ነጋሽ እንዳለው ይህንን ህዝብ አለማስተማር ነው አለ። አሁን ሳይማሩ ከልጆቻችን ይበልጣሉ። ከአራተኛ ክፍል ከተማሩ በኋላ እንዴት አድርገን ነው የምንገዛው? ይህንን አንችልም አለ። ለዚህ ነው እንግዲህ እስከ ሶስተኛ አራተኛ ክፍል ያስተማራቸው። እና አያቴ እና ያ ጄኔሬሽን በጠቅላላው አንገዛም ለአንተ፣ እኛ ነፃ አበሾች ነን፣ ሃይማኖት ያለን ነን፣ ኩሩ ህዝብ ነን፣ ለአንተ ለሶልዳቶ አንገዛም በማለት ማህበር ፈጠሩ። አጋጣሚ ሆኖ ይሄ ማህበርም እንግዲህ የባይብል ሪደርስ ወይም የመጽሐፍ ቅዱስ አንባቢዎች ሆነ። ግን ሌሎችም
ለምሳሌ ጸሐፊ ትእዛዝ ሎሬንዞ ታዛዝ ሎሬንሶ ታዛዝ የኤቫንጀሊካል እንትን ቤተክርስቲያን አባል አልነበሩም። የአድ ቀይሕ ሰው ናቸው። በጣም አድቫንስድ የሆኑ ሰው ናቸው። እንደ ሰው እሳቸውም አንገዛም ላንተ ከሚሉት ሰዎች ነበሩ። ለዚህ ነው እንግዲህ ኤርትራን ጥለው ኢትዮጵያ የሄዱት። እንደ ለምሳሌ ማህበሯ ተስማማችና ሂደን ንጉሳችን እናገልግላሉ እና አያቴ ግን እዚህ ሁነን ኢንፎርሜሽን ሚሊትሪ ኢንፎርሜሽን ለቆንስሉ እናስተላልፋለን። በተለይ አያቴ እና ሊያስሩ ሲመጡ ጣሊያኖች ሁሉም ጓደኞቹ እንትን ኢንፍሉዌንስ ያላቸው በኤርትራን ሶሳይቲ አይሆንም ስላሏቸው እንግዲህ እዚያ አንተ ቪሌጅ ገረሚ ተቀመጥ እንዳትወጣ ተብሎ የቁም እስር ታስሮ ነበር፣ እንግሊዝ እስኪመጣ ድረስ ማለት ነው። እዚያ ማህበሯ ውስጥ አፈንዲ ዓንዶም የአማን የነ መለስና ጽዮን የነ አማን ዓንዶም ዮሐንስ አባት ናቸው እና ማህበሯ ሱዳን እንዲሄዱ እና እዚያ ያለውን ሁኔታ እንዲያዩ የእንግሊዝ ማለት ነው ሁኔታ እንዲያዩ እዚያም እንዲሰሩ ላኳቸው። ስለዚህ እነ አማን ዓንዶም እነ ጽዮን ሱዳን ያደጉት ካልረሳ እዚያ ሬልዌይ ስቴሽን የሬልዌይ ሲስተም የእንግሊዝ ትልቅ ነገር ነበር። በዚያን ጊዜ እዚያ ነበር የሚሰሩት። እንዲህ ነበር እንግዲህ የዚያ ጀኔሬሽን። አንድ ነገር እናያይዝ። አቶ ተፈሪ ብርሃነ የጥቁር ውሻ ኑዛዜ ከልጅ ኢያሱ እስከ መንግስቱ ኃይለማርያም ድረስ በሚል በሬድሲ ፕሬስ የታተመ አንድ መጽሐፍ ነበራቸው። አንተም እዚህ ላይ ያው ታጋይ ህሩዩም አንስተኸዋል። ደጃዝማች አበራ የጣሊያን ወታደሮችን ገድለው ወደ ዳግማዊ አጼ ምኒልክ መንግስት ይመጣሉ ወደ ኢትዮጵያ። እስቲ ስለሱ አጫውተኝ። እሳቸው የጻዘጋ ሰው ናቸው። ጻዘጋ ሐማሴን ውስጥ ነው። አሁን ሐማሴን ሁለት ነገር ነው እንግዲህ፣ አንዱ ኤርትራ በመላ ሐማሴን ብሎ ነበር የሚጠራው። ሁለተኛ ደግሞ እንዳልኩት ሐም ሴም ስለሆኑ ጽሁፉም አለኝ እንግዲህ ሐማሴን ተብሎ ይጠራሉ። ግን ደጃች አበራ የጻዘጋ መኳንንት ነበሩ ማለት ይቻላል። እንግዲህ ሐማሴንን ያስተዳድራሉ። ጻዘጋን መኳንንቶች አሸንፈው ነው ወልደንኬል ራስ ወልደንኬል የኤርትራ ገዢ የሆነው የሐማሴን ሆኖ አበራ ከሺህ አማራ አንድ አበራ አሉ ምኒልኩ ዳግማዊ አጼ ምኒልክ ለምኒልክ ማለት ነው። ኦኬ ምኒልኩ እሺ። እና የአድዋ ውጊያ በደንብ ማን እነማን ነበሩ ብዙ አይነገሩም። እሳቸው ግን አንድ ቤርቲኒ የሚባል ጣሊያን ካፕተን፣ ቤርቲኒ በትግርኛ ቶሎ ዋጥ አድርጎ ቃለዋን ጉብጣን አሏት። ካፕተን ጉብጣን ምን ማለት ነው በትግርኛ? ጉብጣን በትግርኛ አልነው እኛ፣ ግን በጣሊያን ካፒታኖ መሆኑ ነው። ካፒታኖ ሻምበል ማለት ነው። ካፒታኖ እና ጉብጣን አሏት። አድወር ሒሰብ የሚባል በኋላ ባቡሩን በዚያ ታልፍ ነበር። ቤርቲኒ የእሱን ወጣቶች ይዞ ሄዶ ልክ እነ ኢኤልኤፍ ሲስተም በኋላ በእኛ ጊዜ ሄደና በቃ አንተ ወራዳ ጣሊያን ብሎ እዛው አጠጣው እና
የኤርትራን ሰው ይዞ እንሂድ ከዚህ ከውጭ ሆነን እንዋጋዋለን አሉ ጣሊያንን። የኔም አያት ሰሎሞን የሚባል በእናቴ የጻዘጋ ሰው ነኝ እኔ። ስለዚህ ገብረ ማርያም ይባላል አያቴ። የእሱ አባት ሰሎሞን ከደጃች አበራ ጋር ነው የሸፈተው ማለት ነው። በጣሊያን በልሳነ ጣሊያን ጥሎኝ ሄደ ማለት ነው። ያ ጄኔሬሽን ኢትዮጵያን አይቶ አያውቅም። ይሄ ግራንድ ኮንስቲቱሽኑ ሚቴዎሎጂም ይሁን ፓወር ኦፍ ሚትስ ሰው ይንቃል። አይ እንዲያው በፍጹም በፋክስ የለም ፖዚቲቪዝም ምናምን ይላሉ። ግን ወደ መጽሐፍ ቅዱስ መጽሐፍት የደረስንበትን አካሄድ ቢታይ ከሳጋ የሚባል ሳጋ የማይታመን ሚቴዎሎጂ ይነገርና ምክንያቱም ሰው ተማሪ ቤት ልትፈጥርለት አትችልም። በዚያን ጊዜ ጾታ በነበረበት ጊዜ ግን ዩ ቲች ሂም ሃው ቱ ቴል ስቶሪ። ሳጋ ማለት እንግዲህ ትልቅ ታሪክ መሆኑ ነው። ማይሆን ኤግዛጅሬትድ። ያው እንግዲህ አገር ያለ ሜቴዎሎጂ ሊቆም አይችልም። አንዱ የኦራል ሂስትሪያችን ታሪክ ነው። እዚህ ጋር ግን አንድ ነገር ማንሳት ይቻላል። ካፒታኖ ቤርቲኒን ስለገደሉ ደጃች አበራ ዳግማዊ አፄ ምኒልክ ቤተመንግስት ቀርበው ነው አንድ አበራ ከሺህ አማራ ይበልጣል ያሏቸው ዳግማዊ ምኒልክ፣ ወይንስ ይሄም ፓርት ኦፍ ደ ሚት ነው? እንግዲህ እንደሚባለው ምኒልኩ አገር ሲያቀና ከዚያ ጀምሮ ነበር የተሳተፉት። በኋላም ደግሞ የአድዋ ይሄማ የኔ አይደለም እንዲ ያሉ፣ ይቺ ውጊያ የእናንተ አይደለችም እኮ የኔ ነች። ይሄን የሚሉት ደጃች አበራ ናቸው። ታዲያስ? እሺ። እና ቆንጆ ቀን ነው የዋሉት ያችን ቀን። ከአድዋ ድል በኋላ የተነገረ ንግግር ነው። ይሄም የደጃዝማቹም የቤርቲኒን ግድያ በግምት ካፒታኑ የዳግማዊ አፄ ምኒልክም ንጽጽሩ ላይ ነው። ምክንያቱም አንተም መጽሐፍ ላይ አንስተዋል፣ አቶ ተፈሪ ብርሃንን መጽሐፍ ላይ ስላየሁት ምን ይላል ተፈሪ? ምን ይላል? በቃ ይሄን ያነሷል። እሳቸው ዘመድ ናቸው፣ የደጃች አበራ ዘመድ ናቸው። ዘመዱ ናቸው። ዘመድ ናቸው እና የአንድ ቅድማያት ቅማያት ልጆች ናቸው። ይሄንን ነገር ያነሱታል እና አንድ አበራ ከሺህ አማራ ይበልጣል አይነት ነገር አሉ ዳግማዊ ምኒልክ ብለው እሳቸውም አንስተውት አንተም አንስተው ስለነበር ራሱ የንጽጽሩ ሁኔታ ነው የገረመኝ። ምክንያቱም አሁን አማራ 1000 አማራ ምን አቶ አንድ አበራ ከ1000 አማራ በሚበልጥ ደረጃ ወይ በሚተካከል ደረጃ ምን ሰርቷል የሚለውን ነገር እንደው አብሮ አፍታተህ እንድታየው ነው። የምኒልክ አባባል የንጉሥ አባባል ነው። በዚያን ጊዜ የነበሩ ውጊያዎች ለምሳሌ አበራ ጉራጌ ሆኖ ቢኖር ያው ምኒልኩ እንዲያው ነበር የሚሉት። አንድ ንጉሥ ለጀግኖች ሲያመሰግን የሚለው ቃል ነው። ግን እንግዲህ ምኒልክ ንጉሠ ሸዋ ሆነው አብዛኛውን ወታደራቸውን ከስራቸው ያለ ሲጠሩት የሚዋጋውን ይሄ ጨዋውን ተዋጊ በሙሉ በዚህ ደረጃ ይሄ ትንሽ ዴሮጋቶሪ የሆነ ኤክስፕሬሽን ይመስላል። የንጉሥ ቃልም ቢሆን ማለት ነው። አንዱን ለማመስገን አንድ ሬሾን ራሱ 1:1000 አምጥቶ ያለው ነገር ይገርማል። ያው ኦፍኮርስ እንዳልከው የንጉሥ ቃል ሊሆን ይችላል። ንጉሥ ማስደሰት አለበት፣ የፈለገውን ደግሞ መናገር ይችላል። እስኪ አስመራ በብሪቲሽ ሚሊተሪ አድሚኒስትሬሽን ጊዜ በልጅነት የተለያዩ ቦታዎች ኖረሃል። አንተ አስመራ ውስጥ ገዛ ባንዳ ኖረሃል፣ እዚህ ካቶሊኮቹ ሰፈር ኖረሃል እና ከሱዳን የመጡ የሱዳን ሚሊተሪ ፎርስ ብዙ ኤርትራውያን ገድሎ ነበር። የገደለበት ምክንያትና እንዴት ሊገል እንደቻለ የብሪቲሽ ወታደራዊ አስተዳደርም ይህን ነገር ሊቆጣጠር ግድያውንም ሊያስቀር ገዳዮቹን ለፍርድ እንዲቀርቡ ያላደረገበት ምክንያት ይሄ ምናልባት የደጃዝማች ተድላ ባይሩም ከኃላፊነት የመልቀቅ አንዱ ምክንያት ተደርጎ ተጽፏል መጽሐፉ ላይ ነው። እስኪ ስለ እሱ እናውራ። 46 ገደማ ነው እንግዲህ ሱዳኖቹ
እዚያ ሱቅ ቁማር ይጫወታሉ። ኤርትራውያኖችም ቁማር የሚጫወቱ አሉ፣ የከተማ ልጆች ማለት ነው። እና አንዱ ኤርትራዊ አንዱን ሱዳን የእንግሊዝ ወታደር የነበረውን ገደለው ይመስለኛል። እና ጣጣው ከዚያ ነው የሚጀምረው። በቀል ነው። አይ እንግሊዙ ግን በሌላ መንገድ ሊፈታው ይችል ነበር። የብረት መጋዘኑን ከፈተው እነሱ እና ሙሉ ነፃነት አገኙ ማለት ነው። እንግዲህ የፈለጋቸውን እንዲያደርጉ ከአሚኒሽን ዴፖ ከአርም ዴፖ የፈለጉትን ነገር ከመጋዘን ይዘው ወጡ። ሲገድሉ እኮ ነው ያደሩት። ሲገሉ ነው ያደሩት። አዎ ባድ ምናልባት ናይት። የነዛ በብዙም እንግዲህ ወደ 200 ምናምን ገደማ ይመስለኛል ካልተሳሳት የሞቱ ኤርትራውያን በእንግሊዝ አስተዳደር ላይ አመፅ ሊቀሰቅስና ሊፈጠር ያልቻለው እንግዲህ ክቡር አባትም ደጃዝማች ተድላም ሪዛይን አድርገዋል፣ ኃላፊነታቸውን በገዛ ፈቃዳቸው ለቀዋል። ይሄ ለእንቅስቃሴና ለአመፅ አስኳል ሊሆን አልቻለም ነበር። በጣም እንጂ ትልቁ ቁጭት የተፈጠረው ያኔ ነው። እንግዲህ ማህበር ፍቅር ሀገርም ቢሆን ከዚያም በኋላ ህብረት ዩኒየኒስት ፓርቲ ነው የሚባለው እንግዲህ ደጃች ተድላ ፓርቲ ይህ ሌላ ወጣቶች ማህበር አንድነት የሚባሉ ፈጠረ እና እንግዲህ እነሱ ኢሚዲየት ዩኒየን ነበር የሚፈልጉት። የሚሰሩት ከኢትዮጵያ ደግሞ ጋር ከቆንስሉ ጀነራል ነጋ ጋር ነበር የሚማከሩት። እንግዲህ እነሱ ብዙ ቂም ይዘው ነበረ በእንግሊዞች እና በሱዳኖች እና ምን አበሳበሰን ሀገራችን ኢትዮጵያ ለምን አንመለስም የሚባል ስሜት ነበረ የገፋቸው። ማንም እስካሁን ድረስ እንግዲህ 60 ዓመት መሆኑ ነው ከኮሎኒ ሳንወጣ የፈለገ መጥቶ ሲረግጠን፣ የፈለገ መጥቶ ገብሬ ለት ሲለን፣ የፈለገ መጥቶ ሲገለን እንደ ውሻ ይህ አይሆንም የሚባል ቁጭት ነበር በኃይል። እንግዲህ እንግሊዝ አበሾችን እምብዛም አይወድም ነበር፣ እነሱም አይፈሩትም ነበር። ከኢትዮጵያ ብዙ ሽፍቶች ይመጡ ነበረ። አንዳንዶቹ ኢትዮጵያኖች ናቸው፣ አንዳንዶቹ ትግሬዎች ናቸው። እንደ መሸሻ አድርገው ኤርትራ ውስጥ ተመልሶ እንግዲህ ወንጀል ሰርተው የሚደበቁበት የጣሊያን ንብረት ያነዳሉ፣ ያበላሻሉ፣ ይገላሉ። ብዙዎች ደግሞ ኢትዮጵያኖች ሽፍቶች በፖለቲካል ሊደርስ የተላኩ ይመስላል። ግን አርካይቭ የእንግሊዝ ኢንፊልትሬተር ማለት ናቸው። ሰርጎ ገብ ኢንፊልትሬተር እንዲሆን በኢትዮጵያ መንግስት ሴታፕ እየተደረገ የሚመጡ ሃይሊ ኦርጋናይዝ ነው የሚመስለው። ግን አሁን በብሪቲሽ አርካይቭስ አር ኦፕን፣ ሪሰርቸርስ ሄዶ ማጥናት አለባቸው ይህንን። ይሄ በኢትዮጵያም በኤርትራም በኩል ያሉ ታሪክ ተመራማሪዎች እና እንግዲህ ሪሰርቸርስ ሊያዩት የሚገባ ነው። አብዛኛው ዲክላሲፋይድ ነው፣ አቬለብል ነው። በተለይ ደግሞ በዚህ በመረጃ ዘመን ብዙ ነገር አግኝቶ ሊሰራ ይቻላል። ታጋይ ሂሩይ አስመራን ለቆ ሲመጣ ወደ ኢትዮጵያ ወደ ተፈሪ መኮንን ትምህርት ቤት ሊገባ ልክ እንደ አንድ ከኤርትራ የመጣ ልዑክ በጊዜው እንግዲህ አንድ ትልቅ ቤተሰብ ልጅ ልዩ አቀባበል ነው የተደረገለት። ማማጽዮን የኪኪያን ቤተሰብ እና ሌሎቹም በቃ በጣም ዌልካም ሪሴፕሽን ነበረ። ይሄ እንዴት ሆነ? በእውነቱ ሪሴፕሽኑ ቆንጆ ነበረ። የሳልሕ ኬክያ ታላቁ ቢዝነስማን ልዑኮችም ሊቀበሉን ኤርፖርት መጥተው ነበረ። ጊዜው እንግዲህ ክረምት ነበር። አዲስ አበባ ጭቃ ብቻ ነበረች። እንግዲህ መኪኖቹ እምብዛም መንቀሳቀስ አይችሉም እና አዲስ ቃል ሰማን። ኩሊ 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 የሚል መኪና ባባደሩን ተሸካሚ ማለት ነው። የህንድ ቃል ሳይሆን አይቀርም።
እና እንግዲህ መኪናዋ ጭቃ ውስጥ ስትሰጥም እንደ እኛ የተጠቀምንባት መኪና እንግዲህ ኩሊ ኩሊ እየተባለ ነው ኬኪያ ቤት የደረስነው። እና እኛ ህፃናቶች እጄ መቼስ ስለ ንጉሠ ነገሥቱ ስንሰማ አስመራ እንግዲህ ትሬኮሎሬ ምናምን ይላሉ እነኝህ ክልሶችና ትሬን ኳርቶ እንግዲህ ሶስት ሩቡዕ አዎ፣ ጣሊያን አንድ ሩብ ኤርትራውያን ጣሊያን እንደ ጣሊያን ሆኖ ይሰማቸዋል። እና ትሬኮሎሬ ብሎ እንግዲህ ያችን የጣሊያን ባንዲራ ሲሉ እኛ ደግሞ የኢትዮጵያን ባንዲራ አንስተን ትሬኮሎሬ እንላለን። ደግሞ እኛ እዚያ ገዘማ እናንተም ያው ምላሽ አዎ፣ ግን የነሱ ትሬኮሎሬ ሆሪዛንታል ነች። አዎ የእኛ ትሬኮሎሬ የምንላት ደግሞ ቨርቲካል ነች። ቨርቲካል ነች። ያው ቨርቲካል የቀለሟ አረንጓዴ፣ ቢጫ ቀለም መዝሙሩን ታስታውሷለህ? አዎ እኮ ያኔ እናንተ ትሬከሌሬ ብላችሁ የምታነሱት የኢትዮጵያ ባንዲራ መሀሉ ላይ አርማ ነበረው። ላይን ኦፍ ጁዳ አርማ ጃንሆይ ነው የጀመሩት በእውነቱ። ምክንያቱም እንግዲህ ያችን ግራንድ ኮንስቲትዩሽን አይደለችም ጥቁር አንበሳ መሆኑ አይደለም። ጥቁር አንበሳ ነው። ላይን ኦፍ ጁዳ የይሁዳ አንበሳ ነው። ይችን እንድትገባ ነው። ኢንዳይሬክትሊ ኦፍኮርስ ግራንድ ኮንስቲቱሽን ነው። ኢንዳይሬክትሊ ያው ሰለሞኒክ ዳይናስቲውን የሚያሳይ ነው። ኮንከሪንግ ዘ ትራይብ ኦፍ ላይን ኦፍ ጁዳ ይሉ ስለነበር ሞአንበሳ ዘምነገደ ይሁዳ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይሉ ስለነበር እንግዲህ ኢትዮጵያም ሲሉ አሁን ኢትዮጵያ ስቴት ኔሽን መሆኑ አይደለም። እንግዲህ አንድ ልጅ ሲጠመቅ አበሻው ነው። የቤተክርስቲያን ስም አለው፣ ስመ ክርስትና አለው። ኢትዮጵያ ስመ ክርስትና የሀበሻ ምድር ነች። እና ብዙውን ጊዜ ሃቭ ሎንግ ሂስትሪ ምናምን ይላል። እንግዲህ ኦፍኮርስ ሃቭ ሎንግ ሂስትሪ ፕሮብሌም አይደለም፣ ግን ስቴት ዋዝ አቢሲኒያ ኔሽን ዋዝ አነጋጋሪ ነው። እሱም ራሱን የቻለ ከብዙ አቅጣጫ የምንቆምበት ቦታ የሚያሳዩን እውነቶች አሉ። ያው ዞሮ ዞሮ አቢሲኒያም ያው ኢትዮጵያም አለ። እኔ አንድ ኢንትረስት ያደረገኝ ነገር ባንዲራ ትሬከሌሬ ብላችሁ ስታነሱ የነበረውን ባንዲራ ከዛ በኋላ የባንዲራ ኮንትሮቨርሲያል የሆነ ነገር ስለነበር በኢትዮጵያ የባንዲራ ጉዳይ ልሙጥ ነው ልሙጥ አይደለም የሚላለ ደርግ ሞፈርና ቀንበር አድርጎበት ነበር። ከዛ በኋላ ደግሞ ኢህአዴግ ሲመጣ ደግሞ አሁን ያለውን የከረንትሊ ኮከብ በኋላም የእልህ ጉዳይ ያደረጉት። ምክንያቱም ባንዲራው ጃንሆያን ጥቁር አንበሳ እንግዲህ ሁሌም ስልጣን ሲይዙ የኢትዮጵያ ጥቁር አንበሳው ነበር። አንተ ያውለበለብከው ፍላግ ላይ አልነበረም። የይሁዳ አንበሳ ነው የነበረው። ትሬኮሎሬ በት በቃ ትሬከለሬ ብቻ ስፔታ በቃ ሌላ የለው በቃ የለም። እና እንግዲህ በዚያን ጊዜ እንግሊዝ ነው ያለው። ማህበር ፍቅረ ሀገር አለ፣ ህብረት አለ። ጣሊያኖቹ እንደ ድሮ መንቀሳቀስ አይችሉም። እንግሊዝ 100% ሰፖርት ሰጥቷቸዋል። እነሱ he didn't come to liberate us. He came as part of fighters against the Axis powers, ፋሽስቶቹ ማለት ነው። ጣሊያን፣ የስፓኛ ፋሽስት እነሱን ለመቀጥቀጥ ነው እንጂ የመጣው የኤርትራን ህዝብ ነፃ ለማውጣት አይደለም የመጣው።